ልዩ ልዩ ስቃይ ይገረሰሳል በሚል ርዕስ ዛሬ አካፍላችኋል። እዚህ ውስጥ ያልተሰቃየ ኢትዮጵያዊ አይኖርም መቼስ። እና ደግሞ እዚህ ውስጥ ጥያቄና ሰቀቀን ስቃይ የሌለው ምድር ላይ የሚኖር ስጋ ለባሽ አይኖርም። ዛሬ መልሳችሁን ይዛችሁ ትወጣላችሁ። እስቲ መልሴን ይዤ እወጣለሁ በሉ። ጠላቴ አፍሮ ይወጣለሁ በሉ እስቲ። የማቴዎስ ወንጌል ምዕራፍ 4 ቁጥር 23 እስከ 25 ያለውን ትጽፋላችሁ። የማቴዎስ ወንጌል ምዕራፍ 4 23 25 ብያችኋለሁ። አሁንም የማቴዎስ ወንጌል ምዕራፍ 8 ቁጥር 14 እስከ 15 ትጽፋላችሁ። አሁንም የማቴዎስ ወንጌል ምዕራፍ 10 ከቁጥር 8 ታነባላችሁ። ማቴዎስ ባይዘ ብዙ ስለ ሐዋርያት ስቃይና ስለ አሟሟታቸው ብንናገር አያልቅም። ለምን ብትሉ እነሱ ለብር ለወርቃቸው ለንግድ ወጥቶ አልሞቱም፣ ወንጌልን ሲሰብኩ። ማቴዎስ በኢትዮጵያ ምድር ላይ ወንጌልን ሲሰብክ በድንጋይ ተወግሮ ሞተ ይባላል። ከጥሪው ስንጀምር ደግሞ ማቴዎስ ቀራጭ ነው። ብዙ ጥቅማጥቅሞችን ለራሱ ሳይል ለጌታ ጥሪ አክብሮ እና ተከተለኝ ሲባል ከሚያገኘው ጥቅም ይልቅ አሁን ይጥቀመው ይጉደው ለማያውቀው ለሕይወት ጌታ እጅ ሲሰጥ በቃኝ እኔ ባንተ እጅ ልውደቅ አኑረኝ ብሎ በእጁ የወደቀ ሰው ነው ማቴዎስ። እና ከቀራጭነት ከልዩ ክብር ከምድራዊ መንግስት የተሰጠውን ስልጣን ትቶ ሁሉም ትቶ የተከተለው ነው ማቴዎስ። ወንጌልን ሲሰብክ ነው በኢትዮጵያ ምድር በድንጋይ ተወግሮ የሞተው። ማርቆስም እንደዚሁ በዛሬዋ ግብፅ እስክንድሪያ ከተማ ላይ ወንጌልን ጣዖት ሊያመልኩ በተሰበሰቡ ሰዎች ላይ እዛ ወንጌልን ሲሰብክ አግኝተውት በገመድ እየጎተቱ በጠጠራማ መንገድ በገመድ እየጎተቱት ልክ ሰውነቱ ተበታትኖ ስጋና አጥንት ተበታትኖ አለቀ ለወንጌል። ዮሐንስም እንደዚሁ በባርሜል ላይ በዘይት እንደ ጥብስ ተጠብሶ ሞተ። ጳውሎስም እንደዚሁ በሰይፍ በመጋዝ ተሰንጥቆ ሞተ። ይሄ ወንጌል በቀላል በዋዛ ይመጣ አይደለም። ማቴዎስ ወንጌል ስንል በቀላሉ የሚተረጎም የሚነሳ ስም ያለው አይደለም ወንጌሉ። ክብር ለጌታ ይሁን። አሁን የማቴዎስ ወንጌል ምዕራፍ 4 ላይ ያለው ኢየሱስ ክርስቶስ ከጭንቀት በኋላ በዲያብሎስ ሊፈተን ምድረ በዳ ኃይል ሊለብስ ከሄደ በኋላ ኃይሉን ለብሶ ሲመለስ በሕዝብ ላይ ያለውን ስቃይ ማስወገድ የጀመረበትን ቁጥር ነው አሁን መነሻ አድርገን የምናየውና የማቴዎስ ወንጌል ምዕራፍ 4 ከቁጥር 23 እንደዚህ ብዬ አነባዋለሁ። ቶሎ አውጡ ያልደረሳችሁ ሰዎች። እንደዚህ ይላል። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በአሕዛብ ያለውን ደዌና ሕመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። የኢየሱስ ዙረቱ አጋንንትን እየመታ በሽታን እየፈወሰ ድውያንን እየፈወሳቸው ከስቃይ ሰዎችን እየገላገለ አንድ ቤት ሳይሆን እየዞረ ይፈውሳል። እናንተ ቤት የገባ በኢየሱስ ኃይል ይመታ እየዞረ ለዛም አንቺ ጨንቆሽ አለ ደም ጭንቀትሽ ተመቷል እያለ አንቺ ጋር በሽታ አለ ደም ተመቷል እያለ አንተ ጋር ደዌ አለ ደም ተመቷል እያለ እየዞረ ይፈውስ ነበር። ሃሌሉያ! በእናንተ ላይ ስቃይ ካለ ዛሬ ተቀልሶ ይወጣል። ሻቶባ ጋሱ አዳኝ መሆኑን በምኩራብ ላይ ፈውሶ ሰብኮ አስተምሮ አሳይቷቸዋል። ግን በሰው ቤት ላይ የገባውን ችግር እየዞረ ይነቅላል። በስጋችሁ ያለ ዛሬ የተነቀለ ይሆን። በሕይወታችሁ ላይ ጠላት ተተከለ ይነቀላል። እየዞረ እኮ ሰዎች እየመጡ ካርኒ እየቆረጡ አይደለም፣ እየዞረ አምላክ ሆኖ እየዞረ ንጉሥ ሆኖ በዘመድ እየገባ ሰዎች ሆኖ ሰው መንደር እየሄደ ሃሌሉያ! ክብሩን ሳይጠብቅ አምላክነቱን ሳይጠብቅ በሰዎች ያለውን ስቃይ እየረገፈ ያልፍ ነበር። እዚሁ ብሎ ንጉሥ ነው እሱ፣ ግን እየዞረ የምስኪኑን ሰው ችግር ያራግፋል። ሃሌሉያ! አምላክ ሆኖ በሰማይ ተቀምጦ ስለኛ ዝም አይልም፣ እየወረደ መከራችንን ያራግፋል። ከሕዝብ ሁሉ ላይ ሰይጣንም እየዞረ መከራ
ሲጭን ኢየሱስ እየዞረ ያራግፋል። ሃሌሉያ። የሟርተኞች ሟርት ከእናንተ ላይ የተራገፈ ይሁን። በላያችሁ ላይ ጠላት ያስቀመጠ የተመታ ይሁን። እየዞረ የኔ ጌታ ስለመጣ ከሰዎች ላይ እየዞረ ደዌን ያራግፍ ነበርና እየዞረ ይናገር ነበር፣ ይፈውስ ነበር ካለ በኋላ ቁጥር 24 ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይ ተይዘው የታመሙትን ሁሉ አጋንንት ያደሩባቸውን በጨረቃም የሚነሳባቸውን ሽባዎችንም ወደ እርሱ አመጡ፣ ፈወሳቸው። ዘራ ምናምንም ያለውን ምንም ትሴ ያለውን ችግር የከበበውን አጋንንት ያለበትን ስቃይ ሰቀቀን የሞላባቸውን ወደ ኢየሱስ ፊት ሲያመጡ ሁላቸውን ፈወሰ። የኔ ኢየሱስ ለሁሉም ይደርሳል የሚል በደንብ አሜን ይባል። የኔ ኢየሱስ ለሁሉ በቂ ነው የሚል አሜን ይባል። የኔ ኢየሱስ ለእኔ መልስ ነው የሚል አሜን ይባል። ሃሌሉያ። በልዩ ልዩ ደዌ ስቃይ ውስጥ ያሉ ሰዎች ከልዩ ልዩ ሰቀቀንና ስቃይ ነፃ ወጡ። በኢየሱስ ኃይል ነው ይሄ። ወዳጆች ከምድር አትጠብቁ። ሁልጊዜ መጠበቅ ካለባችሁ ከሰማይ ይሁን። ከየት ይሁን? ስለዚህ ኢየሱስ በመቆሙ ሳይሆን የሚሰሩት ስራ እግዚአብሔርን አብ ወልድ መንፈስ ቅዱስን የሚያረካ ስላልነበረ ከሰማይ ወረደ። በሰይጣን ግዛት ውስጥ ያሉትን ከደዌ ከአጋንንት ነፃ ሊያወጣ ወረደ። የሰው ልጆች ካሉበት ስቃይና ሰቀቀን ነፃ አወጣቸው። ደዌ ለቋቸው ሄደ። ኢየሱስን ሳይ ደዌ ተባሮ ይወጣል። ያንቺ ኢየሱስን ሳይ መከራ ተጠልዞ ይወጣል። የጠላት ማስታወቂያ የሰይጣን እርግጫ ሁሉ ከእናንተ ላይ የተመታ ይሆናል። አመጡ ሰዎች ተማምነውበት እየዞረ ይፈውስ የነበረ ጌታ እስቲ አንድ ቦታ ላይ አለ ያሉ ብሎ ከየከተማው ከየዙሪያው ሁሉ አሁን ደግሞ አንድ ቦታ ላይ ገበያን የሚያህል ሕዝብ አመጡ። በተለያዩ በልዩ ልዩ ስቃይ ውስጥ ያሉትን ጭንቀት ውስጥ ያሉትን እንቆቅልሽ ያልተፈታላቸውን ጌታ ኢየሱስ ሲፈታ ሰምተናል፣ ዝና ወጣ ተብሎ ወዳጆች በእግዚአብሔር መንፈስ ዝና ምናልባት የዚህን ቤተክርስቲያን ዝና ሰምታችሁ መጣችሁ፣ እንኳን ደስ አላችሁ። ዛሬ ሸክማችሁ ይራገፋል። እንደመጣችሁ ከሰማችሁት በላይ በዝናው ከፍ ያለውን ነገር ይሰራል የኔ ጌታ። ሃሌሉያ። ሰራተኛ የሆነ መንፈስ ቅዱስ አለልን። እየዞረ ሲፈውስ ተንቶቶ እኛ እንመጣለን እንጂ አሉ። ብዙ ስቃይ የተከመረባቸው ብዙ ጭንቀት የከበባቸው እየዞረ አይደለም ሊፈውሰው። አይ እነዛማ የሌላቸው ናቸው፣ እኛ ሄደልን በሆነልን የምሉ ጉጉ የሆኑ ሰዎች፣ ፈላጊ የሆኑ ሰዎች፣ ጤንነትን የሚናፍቁ ሰዎች ወደ እርሱ መጥቶ ለመፈወስ የተዘጋጁ ሰዎች መጡ። ከእያንዳንዱ ላይ መነቀል ያለበት ተነግሮታል። ሃሌሉያ። ልዩ ልዩ ስቃይ ይላል። ስም ለመስጣት የሚያስቸግር ብዙ አይነት ስቃይ ነው የምናገረው። ልዩ ልዩ ስቃይ ቀበሌ ሊመዘግብ ያልቻለ መንግስታት ሊመዘግቡና ሊያስወግዱ ያልቻሉት ከሰማይ በመጣው በኢየሱስ ኃይል ተነቅሎ ወጣ። ዲያብሎስ ይዞ የገባውን መከራን ጭምር ይዞ እየጮኸ በቤታችሁ ላይ ጠላት ያስቀመጠ በጮኸት ጮሆ ይልቀቃችሁ። ሃሌሉያ። እያመጡ በቃ እየሮጡ እያሯሯጡ ኢየሱስ ሳይድብር እያሉ እያመጡ በፊቱ ላይ ያኖሩታል። ጭንቀታቸው ለቆ ይሄዳል። ስቃያቸው ለቆ ይሄዳል። አጋንንት እየጮኸ ይወጣ። በቤታችሁ ላይ ጠላት ያስቀመጠ ዛሬ ጮሆ ይውጣ። በመንደራችሁ ላይ ሟርት ያስቀመጠው ዛሬ ጮሆ ይውጣ። በላያችሁ ላይ ድህነት ያስቀመጠው ጮሆ ይውጣ። ሃሌሉያ። በማቴዎስ ወንጌል ምዕራፍ 10 ቁጥር 8 ያለውን አሁንም አነብላችኋለሁ። ሃሌሉያ። ቁጥር 8 እንደዚህ ይላል። አሁንም ድውዮቹን ፈውሱ፣ ሙታንን አስነሱ፣ ለምጻሞችንም አንጹ፣ አጋንንትንም አውጡ። በከንቱ ተቀብላችኋል፣ በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሰራተኛው ምግብ ይገባዋልና። ሰራተኛውን የሚመግብ ዋና ቀላቢ በሰማይ አለና።
ለእኛ የተሰጠን ትእዛዝ ነው ለአገልጋዮች። በቃ እናንተ ፈውሷቸው። ለእናንተ አሁን አዲስ እዚህ ክፍል ካነበብኩት ክፍል ሁሉ ጠልቅ ብሎ ውስጣችሁ ዘልቆ የገባውን ነገር አይቻለሁ። ምንድን ነው ካላችሁ በነፃ የተቀበላችሁትን በነፃ ስጡ። እናንተ ቤት አሁን እየከመራችሁ ነው። አንድ አጋንንት አስወጥቼ ሚሊዮን አልጠየቁም አልጠይቃችሁም። እንጀምር ደግሞ በሚል አንዳንድ ሰዎች የሚፈትነን ማይታይ መንፈስ የሆነ አጋንንት ቤታችን ላይ አንዳንድ ጊዜ ይፈትነናል። አንዱ ባለቤቶች ብድግ ብሎ ከብርድ ልብስ ተርዘው ግን ሰው ጋር መደወል አገልጋይ ጋር ሄዳለሁ አገልጋይ መሰለኝ ጀግና መሰለኝ ጥሩ ጴንጤ መሰለኝ እኛ የምንፈተነው በዛ ሰዓት ለእኛ የተሰጠን ስልጣንና ትእዛዝ ምንድን ነው? ለምጻሞችን አንጹ፣ ድውያንን ፈውሱ፣ ሙታንን አስነሱ። የሞተ ይነሳ? አዎ። የሞተ ተስፋችሁን ካለ አሁን ይነሳል። የሞተ ተስፋችሁ የሞተ ጉዳያችሁ ተነስቶ አይደለ እንዴ? ሰው እንትን ገብቶ በቃ ፓስፖርት ላይ በቃ አትመልኝ ብሎ መጥቶ አትመን እየሄዱና እየወረሱ ያሉት በዛ ልክ አይኖርም እንጂ ያገረ ሰዎች